እስቲ መጀመሪያ አንድ ትልቅ ፍርድ ቤት በአይናችን እንሳ። እሺ፣ ዳኞችና ምስክሮች ያሉበትን። አዎ፣ በትክክል ዳኛው ቦታውን ይዟል። ምስክሮቹም በየተራ ቃላቸውን ለመስጠት ተዘጋጅተዋል። ግን የመጀመሪያው ምስክር ወደፊት ከመምጣቱ በፊት ዳኛው መዶሻውን ጠረጴዛው ላይ መጥቶ ድንገት አንድ ነገር ይናገራል። ምን ብሎ? ማለቴ ገና ችሎቱ ሳይጀምር? ልክ ነሽ፣ ችሎቱ ሳይጀምር። በዚህ ፍርድ ቤት ውስጥ ልታቀርቡት ያሰባችሁት ክስተት ከሳይንስም ሆነ ከፈጥሮ ሕግ አኳያ ፈጽሞ ሊሆን የማይችል ነው ብዬ አስቀድሜ ወስኛለሁ ይላቸዋል። ዋው! ያ ማለት እኮ ፍርድ ቤቱ ቀድሞ ተጠልፏል ማለት ነው። በትክክል። ስለዚህ ምንም አይነት ጥልቅ ማስረጃ ቢቀርብልኝ ምስክሮቹ ሁሉ ውሸታሞች ወይም የተሳሳቱ ናቸው ብዬ እደመድማለሁ ይላል። ይህ ሁኔታ ምን ያህል ፍጹም ኢፍትሐዊ እና ማስረጃን ከመመርመር በፊት የተደረገ የተሳሳተ ድምዳሜ እንደሆነ መገመት አያዳግትም። አዎ፣ ማለቴ የአይነቱ አካሄድ እውነተኛ ታሪክም ሆነ የፍትህ ምርምር ሊሆን አይችልም። ምክንያቱም እውነተኛ ምርምር ሁሉንም ማስረጃዎች በክፍት አእምሮ መመርመርን ይጠይቃል እንጂ አስቀድሞ በግል አመለካከት በመነዳት በሮችን መዝጋትን አይቀበልም። ልክ ነህ፣ ፍጹም አይቀበልም። እንግዲህ አድማጮቻችን፣ ዛሬ በዚህ ጥልቅ እይታችን የምንመለከተው በታሪክ ውስጥ ከታወቁት ፈላስፎች አንዱ የሆነው ዴቪድ ሂዩም በተአምራት ላይ ያቀረበውን ታዋቂ ተቃውሞ ነው። አዎ፣ የሰው ከ200 ዓመታት በፊት ያቀረበው መከራከሪያ ልክ ቅድም እንዳልከው ዳኛ ነው። አየሽ፣ የክርስቲያኖችን ተአምራትና የታሪክ ማስረጃዎች አስቀድሞ ውድቅ ለማድረግ የሞከረበት መንገድ ነው። የዛሬው ትኩረታችን ዊሊያም ሌን ክሬግ በጻፉት የማመዛዘን እምነት ወይም ሪዝነብል ፌዝ በተሰኘው መጽሐፍ ከገጽ 269 እስከ 281 ባለው ሐሳብ ላይ ነው። ይህ በጣም ወሳኝ ክፍል ነው። በተለይም ወንጌላውያን ክርስቲያኖች ስለ ክርስቶስ ትንሣኤና ተአምራት ያላቸውን እምነት በምክንያትና በማስረጃ እንዴት መከላከል እንደሚችሉ በጥልቀት እንቃኛለን። ይህ በጣም አስደናቂ የሆነ የፍልስፍናና የታሪክ ጉዞ ነው የሚሆነው። ምን መሰለ? የሂዩም መከራከሪያዎች ለዘመናት በክርስትና ላይ እንደ ትልቅ የፍልስፍና እንቅፋት ሆኖ ቆይተዋል። አዎ፣ ብዙዎች ክርስትናን የሚያፈርስ የመጨረሻው የፍልስፍና መሳሪያ አድርጎ ሲቆጥሩት ነበር አይደል? በትክክል። ነገር ግን እሱ በመርህ ደረጃና በተግባር ብሎ ያቀረባቸውን መከራከሪያዎች በጥልቀት ስንመረምር የዘመናችን የሂሳብና የፕሮባቢሊቲ ባለሙያዎች ማለቴ የመሆን ዕድል ባለሙያ የሂዩም ስሌት ምን ያህል የተሳሳተ እንደነበር እንዴት እንዳጋለጡት በግልጽ እናያለን። እሺ፣ ነገሩን ከመሰረቱን ጀምረው የዴቪድ ሂዩም መከራከሪያ በትክክል ምንድን ነው? አንጀቶቻችን ላይ እንደምናነባው ሂዩም ተአምራት ፈጽሞ ሊከሰቱ አይችሉም ለማለት የተጠቀመበት የተፈጥሮ ሕግጋት መደበኛነት የሚባል መከራከሪያ እንዳለው እናያለን። ይህንን እንዴት ነው ያቀረበው? አእምሮ ውስጥ አንድ ሚዛን አስቀመጠ ብለን ማሰብ እንችላለን። በሚዛኑ በአንድ በኩል አንድ ተአምር ተከስቷል የሚለው የተወሰነ ማስረጃ አስቀመጠ። ለምሳሌ ሐዋርያት ኢየሱስ ከሞት ተነስቷል ብለው የሰጡትን ታሪካዊ ምስክርነት። አዎ፣ ልክ እንደዛ። በሚዛኑ በሌላኛው በኩል ደግሞ የሞቱ ሰዎች እንደማይነሱ የሚያሳየውን የሰው ልጆችን ሁሉ ተከታታይና መደበኛ የሆነ የዘመናት ልምድ አስቀመጠ። እሱ እንደሚለው የተፈጥሮ ሕግጋት በማይለወጥ የሰው ልጆች ልምድ የተረጋገጡ ናቸው እያለ ነው። ልክ ነህ። ስለዚህ አንድ የተለየ ተአምር ተከስቷል ከሚለው የተፈጥሮ ሕግጋት አልተጣሱም የሚለው ማስረጃው ሁልጊዜም ሚዛኑን ይደፋል ይላል። ያንን ሲያጠቃልል አንድን ተአምር ለማመን ምስክርነቱ ውሸት የመሆኑ ዕድል ከተአምሩ መከሰት የበለጠ ማይታመን መሆን አለበት ይላል። ቆይ እዚህ ላይ አንድ ጥያቄ ማንሳት አለብኝ። ዴቪድ ሂዩም በታሪክ እጅግ የተከበረና ትልቅ ስም ያለው ፈላስፋ መሆኑን አውቃለሁ። አዎ፣ በጣም ታዋቂ ነው። ነገር ግን ይህ መከራከሪያው ሲታሰብ በጣም ቀላልና ምናልባትም የዋህ የሆነ አይመስልም። እሱ እያለ ያለው እኮ ማለቴ በታሪክ እስካሁን ያየነው ነገር ሁሉ በተመሳሳይ መንገድ ስለተከናወነ ከዚህ የተለየ አዲስ ነገር ፈጽሞ ሊከሰት አይችልም ነው። አየህ፣ ላዩን ሲካይ በጣም ቀላል ይመስላል። ይህ እኮ የሎጂክ ስህተት ነው። ሁልጊዜም እስካሁን ባየነው እና በለመድነው ልምድ ብቻ የምንመራ ከሆነ የሳይንስ ግኝቶች፣ ያልተጠበቁ ክስተቶች፣ አልፎ ተርፎም አዳዲስ የሕክምና ግኝቶች ሁሉ ቦታ አይኖራቸውም ማለት እኮ ነው።
ማንም ሰው ይህንን ስህተቱን አልነገረውም እንዴ? ያነሳው ጥያቄ እጅግ በጣም ወሳኝ ነው። ልክ ነህ። በወቅቱ የነበረውን የብርሃነ ዓለም ወይም የኢንላይትንመንት ዘመን አስተሳሰብ በከፍተኛ ሁኔታ የቀረጸ ሐሳብ ነበር። ሆኖም ግን አንተ አሁን እንዳነሳኸው ቀደም ሲል የነበረን መደበኛ ልምድ ወደፊት የሚሆነውን ይወስናል ብለን ካሰብን ለማንኛውም አዲስ ወይም ልዩ ክስተት በራችንን ዘጋን ማለት ነው። በትክክል አንድ የሐሩ ክልል ነዋሪ በሕይወቱ በረዶ አይቶ ስለማያውቅ ብቻ ውሃ ወደ ጠንካራ በረዶነት ሊቀየር አይችልም ብሎ ቢከራከር በራሱ ልምድ ትክክል ሊመስል ይችላል። እውነታው ግን ያ አይደለም። አዎ፣ ለዚህም ነው የዘመናችን የሳይንስ ፈላስፎች ለምሳሌ እንደ ጆን ኤርማን ያሉት የሂዩም መከራከሪያ ፍጹም ውድቀት እስኪሉ ድረስ የተሳሳተ መሆኑን በግልጽ ያስቀመጡት። ፍጹም ውድቀት ማለት ይህን ያህል ታዋቂ ለሆነ ፈላስፋ መከራከሪያ በጣም ከባድ ቃል ነው። ሂዩም በስሌቱ ላይ በትክክል የት ጋራ ነው የተሳሳተው? ከመጽሐፉ እንደምንረዳው ሂዩም አንድ ትልቅ የሂሳብ ስህተት ሰርቷል ይላል። ዋናው የሂዩም ስህተት የመጣው ዘመናዊ የፕሮባቢሊቲ ማለቴ የመሆን ዕድል ሕግጋትን ባለመጠቀሙ ነው። በተለይም በሂሳብ ዓለም ውስጥ የቤዝ ቲዮረም በመባል የሚታወቀውን ቀመር ሙሉ በሙሉ ዘንግቶታል። ይሄ ቤዝ ቲዮረም የሚባለውን ነገር አዲስ ማስረጃ ሲገኝ አመለካከታችንን እንዴት እንደምናስተካክል የሚያሳይ ቀመር መሆኑን አንብቤያለሁ። ግን አሰራሩ እንዴት ነው? ምን መሰለህ? ይህ ቀመር አንድን ክስተት ለመመዘን ሁለት ዋና ዋና ነገሮችን እንድንመለከት ያስገድደናል። አንደኛው ክስተቱ በራሱ ብቻ የመከሰት ዕድሉ ምን ያህል ነው የሚለው ነው። ይህም ያተኮረው እዚህ ላይ ብቻ ነበር አይደል? ልክ ነህ። ተአምራት እጅግ በጣም ያልተለመዱ ናቸው። ስለዚህ የመከሰት ዕድላቸው 0 ነው የሚል ድምዳሜ ላይ ደረሰ። ነገር ግን ሁለተኛውን እና በጣም ወሳኙን የቀመር ክፍል ረሳው። እሱ ምንድን ነው? እርሱም ማስረጃው ክስተቱን የማብራራት ወይም የማስረዳት አቅሙ ምን ያህል ነው የሚለው ነው። በሌላ አነጋገር ክስተቱ በእርግጥም ባይፈጠር ኖሮ ይህ አሁን በእጃችን ያለው ማስረጃ ሊኖር የሚችልበት ዕድል ምን ያህል ነው ብለን መጠየቅ አለብን። እሺ፣ ይህንን ሐሳብ የበለጠ ግልጽ ለማድረግ አንድ የዕለት ተዕለት ምሳሌ ብትሰጪኝ። በዚህ የመሆን ዕድል ስሌት ውስጥ ይህ የማብራራት አቅም የሚባለው ነገር እንዴት ነው የሚሰራው? በጣም ጥሩ። የሎተሪ ዕጣን እንደ ምሳሌ እንውሰድ። አስብ፣ 14 ሚሊዮን ቲኬቶች ያሉት አንድ ትልቅ የሎተሪ ጨዋታ አለን በል። እሺ፣ አንድ ጓደኛ መጥቶ የአንደኛውን ዕጣ አሸናፊ ነኝ ብለህ ታምነዋለህ? በፍጹም አላምነው። ምክንያቱም እሱ አሸናፊ የመሆኑ ዕድል ከ14 ሚሊዮን አንድ ብቻ ነው። የሰው ልጅ ተፈጥሮን ስናስብ ደግሞ ቀጥል። ማለቴ እሱ ሊዋሽኝ፣ ሊቀልድብኝ ወይም ቲኬቱን በስህተት አንብቦት ሊሆን የሚችልበት ዕድል እጅግ በጣም የሰፋ ነው። በሂዩም አመክንዮ መሰረት ምስክርነቱን ውድቅ አድርገዋለሁ ማለት ነው። ልክ ነህ። አሁን ደግሞ ሁኔታውን እንቀይረው። ማታ ቴሌቪዥን ከፍተህ ዜና እያየህ ነው እንበል። እሺ። የዜና አቅራቢው የዛሬው የሎተሪ ዕጣ አሸናፊ ቁጥር 7492771 ነው ብሎ ያነባል። አንተም የገዛኸውን ቲኬት ስትመለከት ቁጥሩ ልክ ዜና አቅራቢው ካነበበው ጋር ፊደል በፊደል አንድ አይነት ነው። ዋው! አስገራሚ አጋጣሚ ነው። አሁን ዜናውን ታምናለህ ወይስ የዜና አቅራቢው ተሳስቷል ትላለህ? እዚህ ላይ በእርግጠኝነት ዜና አቅራቢውን አምነዋለሁ። ግን ለምን? ያ የተወሰነ ቁጥር ከ14 ሚሊዮን ቁጥሮች ውስጥ የመውጣት ዕድሉ አሁንም እጅግ በጣም ጠባብ ነው። የቁጥሩ በራሱ የመውጣት ዕድል አልተቀየረም። አልተቀየረም። ሂዩም ቢሆን ኖሮ ይህ ቁጥር የመውጣት ዕድሉ በጣም ዝቅተኛ ስለሆነ የዜና አቅራቢው ተሳስቷል ማለት ነበረበት። አንተ ግን አመንከው። ለምን? አሁን ገባኝ። ያመንኩት ምክንያቱም የዜና አቅራቢው ይህንን የተወሰነና ረጅም ቁጥር በድነት ከራሱ አእምሮ ፈጥሮ የመናገሩ ዕድል ሎተሪው ከሚወጣበት ዕድል ይልቅ እጅግ በጣም የጠበበና ማይታመን ስለሚሆን ነው። በጣም ትክክል። ሌላ ቁጥር ወጥቶ ቢሆን ኖሮ ዜና አቅራቢው የኔን ቲኬት ቁጥር ያነበበት ምንም አይነት ምክንያት አይኖርም ነበር። ይህ ድንቅ ማሳያ ነው። እሷ ነው ቁልፉ። የዜና ዘጋቡ መኖር በከሻለ ሁኔታ ሊበራራ የሚችለው ክስተቱ በእርግጥም ተከስቷል በሚለው እውነት ነው። ሂዩም ይህንን ትልቅ ነጥብ ነው የረሳው። ማለቴ አንድን እጅግ የማይመስል ክስተት ለማመን ሁልጊዜም ተራራም ያህል ማስረጃ አያስፈልግም ማለት ነው። የሚያስፈልገው ያ ክስተት ባይፈጠር ኖሮ ያ ማስረጃ ሊገኝ የማይችልበት ሁኔታ መኖሩንን ማረጋገጥ ብቻ ነው። ይህንን ወደ ክርስትናው ዋነኛ መሰረታ ወደ ኢየሱስ ክርስቶስ ትንሣኤ ስናመታው
እጅግ ግልጽ ይሆንልናል። ታዲያ የሎተሪው የሂሳብ ስሌት የክርስቶስን ትንሣኤ ታሪካዊነት ከማረጋገጥ ጋር እንዴት ይያያዛል? የትንሣኤን ጉዳይ በፕሮባቢሊቲ እንዴት ነው የምንመዝነው? እዚህ ላይ ነው አስቀድሞ ያለን አጠቃላይ ዕውቀት ወይም የጀርባ ግንዛቤ ወሳኝ የሚሆነው። የክርስቶስን ትንሣኤ ታሪካዊነት ስንመረምር ዕውቀታችንን ከየት እንጀምራለን የሚለው ይወስናል። አዎ፣ የጀርባ ዕውቀት ስትይ ምን ማለትሽ ነው? ምን መሰለ፣ እግዚአብሔር የለም ብለን ካሰብን፣ አዎ አንድ የሞተ ሰው ከሙታን መነሳቱ እጅግ ማይመታመን ነው። ምክንያቱም የሕክምና ሳይንስ እንደሚነግረን በአንድ አካል ውስጥ ያሉ ሕዋሳት ወይም ሴሎች አንዴ ከሞቱ በኋላ ይህ ሂደት ወደ ኋላ ሊቀለበስ አይችልም። ስለዚህ የተፈጥሮ ሕግጋት የሞተ ሰው እንደማይነሳ ይነግሩናል። ልክ ነህ። ነገር ግን አስቀድሞ ያለን የጀርባ ግንዛቤ ቢቀየርስ? ማለቴ አጽናፈ ዓለሙን የፈጠረ አምላክ መኖሩን አስቀድመን ካመነን፣ አዎ በተፈጥሮ ስነ መለኮት አማካኝነት ፈጣሪ እንዳለ ካረጋገጥን እግዚአብሔር ኢየሱስን ከሙታን ሊያስነሳው ይችላል የሚለው ሐሳብ በፍጹም ማይታመን አይሆንም። አጽናፈ ዓለሙን ከምንም የፈጠረ አምላክ የሞተን አካል ማስነሳት አይከብደውም አይደል? በትክክል። ሁሉን ቻይ የሆነ አምላክ ካለ እርሱ ኢየሱስን ከሙታን የማስነሳቱ ዕድል ሙሉ በሙሉ ይቻላል። እዚህ ላይ ነው የዎልፍ ሃርት ፓንንበርግ የተባለው ፈለስፋ መከራከሪያ ጎልጦ የሚወጣው። እሱ ምን ይላል? ፓንንበርግ እንደሚለው ኢየሱስ ዝም ብሎ በታሪክ ውስጥ የኖረ ተራ ሰው አልነበረም። የኢየሱስን ወደር የለሽ ሕይወት፣ ያሳያቸውን ተአምራት እና እኔ የእግዚአብሔር ልጅ ነኝ ብሎ ያቀረባቸውን ጥልቅ የይገባኛል ጥያቄዎች ስንመለከት እግዚአብሔር እርሱን ከሙታን በማስነሳት የይገባኛል ጥያቄዎችን ሊያጸድቀው መምረጡ በፍጹም ከእውነት የራቀ አይደለም። አዎ፣ ታሪክ ጸሐፊዎች ባዶን መቃብር፣ የትንሣኤውን መታየት እና የክርስትና እምነት መጀመርን እንደ ጠንካራ ታሪካዊ እውነቶች ይቀበሏቸዋል። ያ ማለት ልክ እንደ ሎተሪው ምሳሌ እነዚህ ታሪካዊ ማስረጃዎች ማለቴ ባዶ መቃብሩ፣ ደቀ መዛሙርቱ ኢየሱስን አይተናል ብሎ እስከ ሞት ድረስ መመስከራቸው ክርስቶስ በእርግጥም ባይነሳ ኖሮ ሊገኙ የሚችሉበት ዕድል እጅግ በጣም ጠባብ ነው ማለት ነው። ደቀ መዛሙርቱ ዋሹ ወይም ተሳሳቱ የሚለው ማብራሪያ ክርስትና እንዴት እንደተስፋፋ እና እነርሱም ለምን ሕይወታቸውን አሳልፈው እንደሰጡ በበቂ ሁኔታ አያብራራም። ዋናው ነጥብ እሱ ነው። ለእነዚህ ሁሉ ማስረጃዎች ከማንኛውም የተፈጥሮ ማብራሪያ ይልቅ እግዚአብሔር ኢየሱስን አስነሳው የሚለው ሐሳብ እጅግ የላቀ ማብራሪያ ይሰጣል። ስለዚህ አንድ ክስተት ከዚህ በፊት በታሪክ ስላልተከሰተ ወይም አሁን ስላላየነው ብቻ ውሸት ነው ብለን ልንክተው አንችልም። እሺ፣ ይህ ሁሉ የዘመናት የፍልስፍና ክርክር ከሆነ ዊሊያም ሌን ክሬግ በመጽሐፋቸው ለምን ያህል ሰፊ ቦታ ሰጡት? ምክንያቱም ዛሬም ድረስ ትልቅ ተጽዕኖ ስላለው ነው። ማለቴ ይህ አሮጌ የዩም ስህተት ዛሬ ለምን አስፈለገ? ዘመናዊ ምሁራን አሁንም ድረስ ይህንን ስህተት ይደግማሉ ማለት ነው። በሚያሳዝን ሁኔታ ይደግሙታል። ይህ ወንጌላውያን ክርስቲያኖች ዛሬ ያለውን ባህልና በመጽሐፍ ቅዱስ ላይ የሚነሳውን ትችት ለመረዳት እጅግ ጠቃሚ የሆነበት ነጥብ ነው። የዘመናችንን የመጽሐፍ ቅዱስ ትችቶች ስህተት ማጋለጥ ያስፈልጋል። ለምሳሌ እነማንን መጥቀስ እንችላለን? ለምሳሌ ያህል በምዕራቡ ዓለም የታወቁት እንደ ጂሰስ ሴሚናሪ ያሉት የምሁራን ስብስቦች አሉ። እንዲሁም እንደ ባርት ኤርማን እና ገርድ ሉደማን ያሉ ታዋቂ የዘመናችን ተቺዎች አሁንም ድረስ ታምራትን የሚክዱት በዚሁ በሂዩም ያረጀና የተሳሳተ መከራከሪያ ላይ ተመስርተው ነው። ታሪክ ጸሐፊዎቹ ከተፈጥሮ በላይ የሆነን ነገር ማጥናት የለባቸውም ብለው አስቀድመው ይደምድማሉ ማለት ነው። አዎ፣ በትክክል። ቆይ ይህንን የባርት ኤርማንን ሐሳብ ስመለከት አንድ ግራ የሚያጋባ ነገር አግኝቻለሁ። ምንድን ነው ያገኘኸው? ኤርማን በአንድ በኩል ታሪክ ጸሐፊዎች ስለ እግዚአብሔር አሰራር ማወቅ ስለማይችሉ ትንሣኤን ማረጋገጥ አይችሉም ይላል። ይህ ማለት እግዚአብሔር ምን እንደሚያደርግ ማወቅ አንችልም ማለቱ ነው። ልክ ነው። በሌላ በኩል ደግሞ ቀጥሎ እግዚአብሔር ኢየሱስን ከሙታን የማስነሳቱ ዕድል እጅግ ጠባብ ነው ይላል። አዎ፣ ይህ ራሱን በራሱ የሚያፈርስ ወይም የሚቃረን ሐሳብ አይደለም እንዴ? ስለ እግዚአብሔር ማወቅ አይቻልም ካለ እግዚአብሔር አንድን ነገር የማድረግ ወይም ላለማድረግ ዕድሉ ምን ያህል ጠባብ እንደሆነ በሂሳብ ስሌት እንዴት ሊያውቅ ይችላል? እኔ ነኝ የሆነ የተሳሳተ ነገር የተረዳሁት ወይስ እሱ ነው የተቃረነ ያለው? አላጣመምከውም። ትልቅ የሎጂክ ስህተት ያገኘኸው አንተ ነህ። ምን መሰለ፣ ይህ ዘመናዊ ተቺዎች የሚወድቁበትን ትልቅ ተቃርኖ በግልጽ ያሳያል። ኤርማን
እና መሰሎቹ የፕሮባቢሊቲ ህግጋትን በትክክል እንዳላገናዘቡ ያሳያል። ማለት በጭፍን ነው የሚክዱት? አዎ፣ ተአምራትን የሚክዱት ባዶ መቃብሩን ወይም የሐዋርያቱን ታሪካዊ ማስረጃዎች ውድቅ በማድረግ ሳይሆን ታሪካዊ ምርምር በሚል ሽፋን ባመጡት የፍልስፍና ጭፍን ጥላቻ ነው። አጠቃላይ የጀርባው ዕውቀትንና የማስረጃውን ኃይል ቀላቅሎ በማየት ፈንታ ልክ እንደ ሂዩም ተአምር በራሱ አይቻልም ብለው አስቀድሞ ይወስናሉ። በትክክል እግዚአብሔር ምን እንደሚያደርግ አናውቅም እያሉ በተዘዋዋሪ ግን እግዚአብሔር ተአምር አያደርግም ብለው አስቀድሞ ይወስናሉ። ይህ ደግሞ ታሪክን በገለልተኝነት ከመመርመር ይልቅ የራስን ፍልስፍና በታሪክ ላይ የመጫን አካሄድ ነው። እሺ፣ ታዲያ የዚህ ሁሉ ከባድ የፍልስፍናና የሂሳብ ውይይት ትርጉም ምንድን ነው? ለክርስቲያኖች ማለት ነው። ይህንን የሚያዳምጥ አንድ ወንጌላዊ ክርስቲያን የዕለት ተዕለት ሕይወቱና የወንጌል ስርጭት ላይ እንዴት ሊጠቀምበት ይችላል? ምናልባት በዩኒቨርሲቲ ውስጥ ወይም በሥራ ቦታው ሳይንስና ታሪክ ተአምራቱን ውድቅ አድርገዋል ለሚሉ ተቾች መልስ መስጠት ለሚፈልግ ሰው ይህ ዕውቀት የሚሰጠው ተግባራዊ ጥቅም ምንድን ነው? ትልቁ ተግባራዊ ትግበራ ክርስቲያኖች ሊኖራቸው የሚገባው ታላቅ ነጻነትና በራስ መተማመን ነው። ምን መሰለ? ክርስቲያኖች የታሪክና የሳይንስ ምርምርን መፍራት የለባቸውም። ምክንያቱም ማስረጃው ከእነርሱ ጋር ስለሆነ። አዎ፣ ተአምራት ማይቻሉ ናቸው ወይም ከሳይንስ ጋር ይጋጫሉ የሚለው ፍርሃት የድሮው የአምላክ የለሽነት አስተሳሰብ ቅሪት እንጂ የዘመናዊው ሎጂክ ወይም የሂሳብ ፕሮባቢሊቲ ውጤት አይደለም። ክርስቲያኖች እምነታቸው በጠንካራ ታሪካዊ እና ምክንያታዊ መሰረት ላይ እንደቆመ ሊገነዘቡ ይገባል። ይህ ማለት ወንጌልን ለሰዎች ስናካፍል ዝም ብለህ በጭፍን እመን ማለት አይጠበቅብንም። ይልቁንም እምነታችንን ያለ ፍርሃት መግለጽ እንችላለን። ሰዎችን ወደ ማመን ስናመጣ መጀመሪያ ከእግዚአብሔር መኖር መጀመር እንችላለን ማለት ነው። በጣም ትክክል። አንድ ሰው እግዚአብሔር አስናፍ ዓለሙን ከምንም እንደፈጠረ ከአመነ፣ ይህ ደግሞ በኮስሞሎጂ ወይም ስለ አስናፍ ዓለም አመጣጥ በሚያጠናው ሳይንስ በደንብ የሚደገፍ ነው። ለዚያ ታላላቅ ፈጣሪ የድንግል ማርያምን መጸነስ ወይም የኢየሱስን ትንሣኤ ማከናወን እጅግ በጣም ቀላልና አነስተኛ ነገር መሆኑን ማስረዳት እንችላለን። ልክ ነህ። አብዛኛውን ሰው ወንጌልን የማይቀበለው ተአምራትን ማመን ስለሚከብደው ነው። ነገር ግን ይህ ፍርሃት መሰረት የሌለው መሆኑን አዝናፍ ዓለሙን የፈጠረ አምላክ ካለ ተአምራት ሙሉ በሙሉ ምክንያታዊ መሆናቸውን ማሳየት እንችላለን። ይህ በጣም ጥሩ ማጠቃለያ ነው። ተፈጥሮ ራሷ የተዘጋች ሳጥን አይደለች። የተፈጥሮ ሕግጋት ማለት እግዚአብሔር ዓለምን የሚያስተዳድርበት መደበኛው መንገድ ማለት ነው አይደል? አዎ፣ መደበኛ አሰራሩ ነው። ፈጣሪ በፈለገው ጊዜ በዚህ ሂደት ውስጥ ጣልቃ በመግባት ልዩ ነገሮችን ሊያደርግ ይችላል። የትንሣኤው ታሪካዊ ማስረጃ እጅግ ጠንካራ ነው። እርሱን ውድቅ ለማድረግ የሚቀርቡት የፍልስፍና ተቃውሞዎች ደግሞ ሲመረመሩ ውሃ የማይቋጥሩ ሆኖ እናገኛቸዋለን። ይህ ዕውቀት ለእያንዳንዱ ክርስቲያን እምነቱን በምክንያትና ያለ ፍርሃት እንዲያስረዳ ትልቅ አቅም ይሰጠዋል ብዬ አምናለሁ። በእርግጠኝነት ይሰጠዋል። እንግዲህ ውይይታችንን ለማጠቃለል ዛሬ ብዙ ወሳኝ ነጥቦች አንስተናል። በመግቢያችን ላይ ዳኛው ማስረጃው ከመሰማቱ በፊት ውሳኔ ያሳለፈበትን የተቸበበረ ፍርድ ቤት ጠቅሰን ነበር። ዛሬ በጥልቀት እንዳየነው ዴቪድ ሂዩም በተአምራት ላይ ያቀረበው መከራከሪያ ልክ እንደዚያ ፍርድ ቤት ነበር። አዎ፣ በተሳሳተ የሂሳብ ስሌትና በፍልስፍናዊ ጭፍን ጥላቻ ላይ የተመሰረተ የተጨበረበረ ስርዓት። ነገር ግን የሂዩመን ስህተት አርመን የሎተሪውን የሂሳብ ስሌት አስተካክለን ማስረጃውን በትክክል ወደ ፍርድ ቤቱ ስናስገባ የባዶ መቃብሩ ታሪክ፣ የሐዋርያት ምስክርነትና የክርስትና መነሳት በግልጽ የሚያሳዩት አንድ ታላቅ እውነት አለ። እርሱም ተአምራት ምክንያታዊ መሆናቸውና የክርስቶስ ትንሣኤ ታሪካዊነት ነው። እናም ይህ እውነት ዓለምን የምንመለከትበትን መነጽር እና እምነታችንን ሙሉ በሙሉ ይቀይራል። ታሪክን፣ ሳይንስንና እምነትን በአንድ ላይ አዋህደን እንድንረዳ ያስችለናል። በእርግጥም ያስችለናል። ይህንም ማወቅ ለክርስቲያኖች ትልቅ ረፍት ነው። እንግዲህ የዛሬውን ጥልቅ እይታችንን ስናጠናቅቅ አድማጮቻችን ይህንን አስገራሚ ሐሳብ አሰላስሉት። እሺ፣ ተፈጥሮ ከውጭ ምንም ጣልቃ ገብነት እንደማይፈቀድበት የተዘጋ ጠባብ ሳጥን ሳትሆን ፈጣሪዋ በማንኛውም ጊዜ ድንቅ ነገሮችን ሊሰራባት የሚችል ክፍትና አስገራሚ መድረክ ብትሆንስ? ምንም ትልቁ ተአምር እነዚህ ክስተቶች መፈጠራቸው ብቻ ሳይሆን እኛ ራሳችን የፈጣሪን ታላቅ እውነትና ጣልቃ ገብነት በምክንያት እና በማስረጃ ለማስተዋል መቻላችን አይሆንም? ስለዚህ ጉዳይ ማሰሱን ይቀጥል።